በዚህ ሰዓት የኦርቶዶክስ ቤተክርስቲያን ውስጥ በደረሰ ያጥፍቶ መጥፋት ፍንዳታ የ22 ሰዎች መገደላቸው እየተገለጸ ይገኛል። 22 ሰዎችም ህይወታቸው አልፏል ተብሏል። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኮሳት በታጣቂዎች መገደላቸው ተሰምቷል። ሽማግሌዎችን አፈታሪክ የሚናገሩትን ተረት የሚያወሩትን ምን የሚሉትን ሰብስባ ሊቃውንቱንም ሽማግሌ ማይሞኑን ተረት የሚያቀውን ገሌ ወለደ ገሌና መጣ ይሄ ቦታ እንዲህ ነበር ብሎ በቃል የያዘው በሙሉ ወስዳ ገደለቻቸው። ተዋጆ ታረዱላ ዝቋላ ላይ ታረዱላ ይብላ ላይ ታረዱላ ሰላም እንዴት ናችሁ? በያላችሁበት ሰላምታ ይደርሳችሁ ውድ የክብረቱ ዓለም ሚዲያ ቤተሰቦች። በዛሬው ቪዲዮ እንግዲህ እጅግ በጣም አሳዛኝ የሆኑ ጉዳዮችን የምንመለከትበት ቪዲዮ አዘጋጅቻለሁኝ። እንግዲህ የእንታ ይባቤ መታፈን እጅግ በጣም አሳሳቢ ሆኗልኝ። የአራቱ ጉባኤ መምህር አራተኛው ሊቅ የእንታ ይባቤ ታፍነው እንደተወሰዱ አይታወቅም። በዚህም ከፍተኛ የሆነ ተቃውሞ ተቀስቅሷል። ኦርቶዶክሳውያን መንግስትን ተጠያቂ አድርገው ተቃውሞ ሰልፍ ወጥቷል ማለት ነው። ሁላችንም ይሄንን ልንጋራው ድምጻችን ልናሰማ ይገባል ስላባታችን ማለት ነው። በሌላ በኩል እንግዲህ በዚሁ በዝቋላ አቦ ላይ የተካሄደው ከፍተኛ የሆነ ግፍ በሌላ መልኩ ደግሞ በዚሁ በዝቋላ አቦ ላይ የተካሄደው ከፍተኛ የሆነ ግፍና ጭፍጨፋ በዚህም የተነሳ በርካታ መነኮሳት አበው ምዕመናን ገዳማውያኑ ተጨፍጭፈዋል ማለት ነው። ሰማዕትነትን ተቀብሏል። ይሄንን የሚያሳይ ለምን ተፈጸመ የሚለውን እንዲሁም በእንታ ይባቤ ዙሪያ ወንድማችን ዘመድኩን በቀለ ከፍተኛ የሆነ ሚስጥር አውጥቷልኝ። እንዴት እንደተፈጸመ ገተው በማን በኩል እንደተካሄደ ምን ታስበው ለምን እንደተካሄደ መረጃ ወጥቷልኝ። እሱን ቪዲዮ አሳያችኋለሁ። ብፁዕ አባታችን ብፁዕ አቡነ አብርሃም የሰሜን ጎጃም ሊቀ ጳጳስ እንደመሆናቸው በእንታ ይባቤ ዙሪያ ሊያስፈቱ ከፍተኛ የሆነ ትንቅንቅ መንግስት ባለስልጣናት ጋራ ከፍተኛ ትንቅንቅ ውስጥ ገብተዋል። በርካታ ሰዎች ምን ብፁዕ አቡነ አብርሃም ዝም አሉ የሚለውን ትችታቸውን ወደ ኋላ የሚያስጠል ስራ እየሰሩ ነው ማለት ነው። ብፁዕ አባታችን ብፁዕ አቡነ አብርሃም ከመንግስት ባለስልጣናት ጋራ ትንቅንቅ ገብተው እኔ ዋስ ሆናለሁኝ፣ ችግር ስህተት ካለባቸው እኔ አረማቸዋለሁ፣ ልጅን አውቃቸዋለሁ፣ የማይገባ ቦታ ውስጥ አይውሉም በማለት ከፍተኛ የሆነ ትንቅንቅ ውስጥ ገብተው የእንታ ይባቤ ሊያስፈቱ ጫፍ ላይ መድረሳቸውን ዜና ተሰምቷል ማለት ነው። ይሄንንም በዛሬው ቪዲዮ አሳያችኋለሁ። እንዲህ ያሉትና የመሰሉትን በተለይ በዝቋላ አቦና በእንታ ይባቤ ዙሪያ የተነሳውን ተቃውሞ ሰልፍ ምን እንደሚመስል አብራችሁን ታያላችሁ ማለት ነው። እስኪ ለመጀመሪያ ይሄንን ቪዲዮዎች እንመልከት። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኮሳት በታጣቂዎች መገደላቸው ተሰምቷል። እንግዲህ በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኙ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ሰኔ 15 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑ ደግሞ ታፍነው መወሰዳቸው ገዳሙ ለማህበረ ቅዱሳን ሚዲያ ገልጿል። ስለተገደሉትና ታፍነው ስለተወሰዱት መነኮሳት ቁጥርና ዝርዝር ጉዳይ አጣርተን መረጃዎችን የምናደርስ ይሆናል ሲል የማህበረ ቅዱሳን ብሮድካስት አገልግሎት ዘግቧል ማለት ነው። እንግዲህ እንደሚታወቀው በየካቲት 2016 ዓ.ም ጨምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ ተመሳሳይ ጥቃት መድረሱ የሚታወስ ነው። እንግዲህ አባቶቻችን በገዳም ራሳቸውን ለክርስቶስ አሳልፈው ሰጥተው የሚኖሩ አባቶቻችን እንዲህ አይነት ችግር እንዲህ አይነት ፈተና እንዲህ አይነት መከራ እየደረሰባቸው ነው። እግዚአብሔር ምሕረት እንዲያመጣ ሁላችንም ጸሎት ማድረግ ነው የሚጠበቅብን። የነዚህ አባቶቻችን በረከታቸው ረዴታቸው ደግሞ ለሁላችንም ይድረሰን። በእውነት አምላካችን በቃችሁ ይበለን። ኦርቶዶክሳውያንን ላይ ያነጣጠረው አባቶች፣ ካህናት፣ መነኮሳት ገዳማውያን ላይ ትኩረት አድርጎ የሚሰራው ገዳይ ቡድን ያለ ይመስላል። በተደጋጋሚ እንዲህ ያለ ጥቃት ይፈጸማል። ነገም ዋስትና ያለን አይመስልም። ኦርቶዶክሳውያን ላይ ጥቃት መፈጸም በህግ ያልተጻፈ
ህጋዊ እስኪመስል ድረስ እየተካሄደ ነው። እግዚአብሔር አምላክ በቃችሁ ይበለን። በእውነት ወደ እግዚአብሔር ፍትህ እንባችንን ወደ ላይ እናደርጋለን ማለት ነው። ወደ ቀጣዩ ቪዲዮ ስንመለከት የእንተ ይባቤ ጉዳይ ከፍተኛውን ተቃውሞ ቀስቅሷል። እስኪ ይህንን ጉዳይ ተመለከተ ብፁዕ አቡነ አብርሃም ያደረጉት እንዲሁም ወንድማችን ዘመድኩን በኩል ያደረገውን ነገር ላሳያችሁ። በጣም ሊቅ ናቸው። ለጵጵስናው ቢሉ ለምኑ ቢሉ በፍጹም ከዚህ አልወጣም ያሉ ደገኛ አባት ናቸው። ስለዚህ እኚህ ተወዳጅ አባት ዘመነ ካሴን ቀብተውታል፣ ንጉስ ነው ብለውታል። ስለዚህ ይሄንን የቀቡት ዘመነ ካሴን የቀቡት እሳቸው እንግዲህ ወንጀል ሲፈለግ መለጠፍ አለበት። ስለዚህ ሲለጠፍ ደግሞ ለመምታት እንዲያመች ማለት ስለዚህ እሳቸው ናቸው የቀቡት። ዘመነ ካሴ ነክሳል የተባለ ማን ነው ምስክሩ? እነ አያሌው መንበር። ማን ነው ምስክሩ? እነ ፓስተር ምስጋናው አንዱዓለም። ማን ነው ምስክሩ? እነ ዳንኤል ክብረት። በመጽሐፍም በፌስቡክም አምጥቶ አድርጎባቸዋል ማለት ነው። እንግዲህ በመጨረሻው ዘመን ሊቃውንቱ እንደዚህ እየተፈለጉ እንደሚገደሉ፣ ሊቃውንቱ እየተፈለጉ እንደሚሞቱ የታወቀ ነው። እነሱ ያውቁታል። እንደውም ሊቁሉን ብለው ጻፉ በቀደምለት በዚያን ወራት ምዕመናን በትምህርት ጸንሰው በትምህርት ወልደው ለሚገኙ መምህራን ወዮላቸው፣ መከራው በመምህራን ይጸናል፣ አልፈ መምህሩን በለው የሚል አዋጅ ይነገራልና ተብሎ የተነገረው በቅዱሳት መጽሐፍ ይፈጸማል። የህዝብ እንቆች፣ የህዝብ አይከኖች፣ የህዝብ ሞዴሎች፣ የአንድ ማህበረሰብ ተጠያቂ አካላት እነዚህ ይጠፋሉ። አሁን ወያኔ ምንድነው የምታደርገው? ወያኔ ወልቃይት እንደገባች ቀጥታ ያደረገችው ምንድነው? ሽማግሌዎችን አፈታሪክ የሚናገሩትን ተረት የሚያወሩትን ምን የሚሉትን ሰብስባ ሊቃውንቱንም ሽማግሌ ማይም ሆኖም ተረት የሚያውቀውን ገሌ ወለደ ገሌን አመጣ ይሄ ቦታ እንዲህ ነበረ ብሎ በቃል የያዘው በሙሉ ወስዳ ገደለቻቸው። አሁንም የሚደረገው እንደዛ ነው። የኢትዮጵያን ቤተክርስቲያን ለማዳከም መጀመሪያ መምህራኑ መገደል አለባቸው፣ መምህራኑ መመታት አለባቸው፣ ተማሪዎቹ መበተን። እረኛውን ስትመታ መንጋው ምን ይሆናል? ይበተናል። ደግነቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ መሄጃ የላቸው። አሁን እስላሞቹ መሰደጃ አላቸው። አረቡ እስላም ነው የኛ ነው ይላሉ፣ ፍልስጤም የኛ ነው ይላሉ፣ የመን የኛ ነው ይላሉ፣ ግብጽ የኛ ነው ይላሉ፣ ሱዳን ይሄዳሉ። አላሁ አክበር እያለ ብቻ ኦርቶዶክሱ ኢትዮጵያዊ መሄጃ የለው። ሱማሌ ሰብስበው አቃጠሉበት፣ ቤተክርስቲያኑን አቃጠሉበት፣ ታቦቱን አወጡበት፣ ካህናቱን አቃጠሉበት፣ መነኮሳቱን አርደው እሳት ውስጥ ጨመሩ፣ ዲያቆናቱን ገደሉ። መሄጃ የለውም። ያንኑ ጅጅጋ ላይ አድሶ አበባ አስመስሎ ተመልሶ ገባበት። መሄጃ የለውም። ኦርቶዶክስ ከኢትዮጵያ ውጪ የሚንቀሳቀስበት የለውም። እዛው አምጦ ልጅ ይወልዳል፣ እዛው አምጦ ሊቅ ይወልዳል፣ እዛው አምጦ ይመጣል። ጅጅጋ እኮ ሰው ታርዷል፣ ወለጋ እኮ ሰው ታርዷል፣ ሻሸመኔ ሰው ታርዷል ብሎ አይቀርም። ሰው አይጠፋም። ሰው ካህናቱን አልሄድም አይሉ ይሄዳሉ። እግዚአብሔር መንፈስ ቅዱስ እየመራቸው ይሄዳሉ።
በእነዚያ ሰማዕታት ደም ላይ በእነዛ በሰማዕታት አጥንት ላይ ሚሊዮን ሺህ ምዕመናንን ዘርተው ያበቅላሉ ማለት ሊቃውንቱ ይመታሉ። አሁን ቦታውን የሚይዘው ማን ነው? መሀይሞች ቦታውን የሚይዙት ማን ናቸው? ደፋሮች። ቦታውን የሚይዙት ማን ናቸው? ለሀገርም ለቤተክርስቲያንም ደንታ የሌላቸው አራጆች፣ ነውረኞች ቦታውን ይይዙታል። የጵጵስናውንም ቦታ፣ የአስተዳደሩንም ቦታ፣ የስብከቱንም ቦታ የሚይዙት ሆዳቸውን የሚያስቀድሙ የሚጫኑትን የሚጫኑ ሰዎች ናቸው የሚያዙት ማለት ነው። በዚህ እስልምናው በጣም ያኮሩኛል። አሁን አንድ ሼክ ቢያዝ፣ አንድ ሼክ ቢታሰር፣ አንድ ነገር ቢታሰር አለቀ እና መድን ጀበል 10 ገጽ ይጽፋሉ። ከዛ በኋላ እነ ሙጂባ ሚኖ አርብ ቀጠሮ ይቀጥራሉ። ከዛ በኋላ እነ ሃሩን ሚዲያ ሪፖርተሮቻችን ይላሉ። ከዛ በኋላ አብይ አህመድ ይሄ ነገር ጥሩ አይደለም ብሎ ይናገራል። ከዛ እና ቡኪ ምን ይወጣሉ። ከዛ አርብ የጁማ ዕለት ይወጣሉ። መንግስቶች ስነ ስርዓት ያዝ፣ አርፈ ተቀመጥ፣ እኛንን የምንደግፍ እኛ ይሉታል። በአስቸኳይ አምጥቶ ያወጥሪዎቻ ከዛ መጅሊሱ ይጽፋል፣ ደብዳቤ ይጽፋል። እንዴት እነከሌ ለምን ተያዙ፣ እነከሌ ለምን ተተባሉ፣ ፍታ ይባላል፣ ይፈታል ማለት ነው። እኛ ጋር የኛዎች ብፁዕ ቅዱስ አቡነ ማትያስ፣ ብፁዕ ቅዱስ አቡነ አብርሃም፣ ብፁዕ ቅዱስ አቡነ ኤርሚያስ፣ ብፁዕ ቅዱስ አቡነ ቅዱስ ሲኖዶስ፣ ቋሚ ሲኖዶስ፣ የካህናት አስተዳደር ጉባኤ፣ የሰንበት ትምህርት ቤቶች ማደራጃ፣ የአዲስ አበባ ሰንበት ትምህርት ቤት ማህበረ ቅዱሳን ወፍ የለም። እዚህ ሊቃውንቱ በዚህ ይመጣል። ለሳቸው ምንም አይደለም። ጌታቸው ኢየሱስ ክርስቶስ የደረሰበት ነው የሚደርስባቸው። መከራውን ጠንቅቀው ያውቁታል። ያስተማሩት ነው፣ የኖሩበት ነው። መድኃኒት አለኝ የምወስደው የምውጠው መድኃኒቴን እንኳን ሊያዝ ቢሉ እሺ አላላቸው። እምቢ ነው ያሏቸው። ቀጥል ነው ያሏቸው። አሁን ትንሽ የማየው ነገር አለ። በአዴን ሆነው ፋኖን የሚሳደቡ፣ በአዴን ሆነው አብይን የሚያሞግሱ፣ በተለይ ጎጃም ሆነው ኦርቶዶክስ ሆነው ይሉ የነበሩ ሰዎች እማቃቸው ለኔ ፌስቡክ ጓደኞች የነበሩ ሰሞኑን ምንድነው ይሄ ነገር በአስቸኳይ ፍቷቸው ማለት ጀምሯል። ብቻቸውን ተጋፍጠው መንግስታችን ፋኖ ሌባ ነው፣ ፋኖ ምትስዬ ነው፣ ፋኖ ምናምን ሲሉ የነበሩ እልል ብለው ሲናገሩ የነበሩ አሁን በኔታ እንዴ ምንድነው ይሄ ነገር ማለት ጀምሯል። አንዳንድ የብአዴን አመራሮችን ምንድነው ማለት ጀምረዋል። ነገር ግን እነ ዳንኤል ክብረት ደግሞ እዚህ መምጣት አለባቸው። ምክንያቱም እነዛ ጠንቋይ ቀላጊዎች ናቸው። ከዚህ በፊት የሆነውን ያውቁታል። ለምሳሌ ደብረ ኤልያስ ስላሴ ማን ነበር ሄደው? እስክንድር ነጋ ሄዶ ነበር እና አባ ኤልሳ የሚባሉ ባሉበት ማለት ነው። እዛ ደግሞ እስክንድር ነጋ ይነግሳል ተብሎ ተነገረ። ይሄንን አብይ አህመድ ሰማ። አብይ አህመድ ሲሰማ ተመስገን ጥሩነህን ላከ፣ ኢንጂነር ይልቃልን ላከ። ኢንጂነር ማን ከፍ ያለ ይልቃል፣ ከፍ ያለ ማለት ላከ። እዛ ሄደው አናገሩ፣ አባቶች አወሩ። ይሄ ጥሩ አይደለም ማለት ምክንያቱም 7ኛ ንጉስ አላት፣ 8ኛ መምጣት የለበትም ተባለ። በኋላ መጨረሻ ላይ ወደመ ማለት አወደመ። እንደ ሄሮድስ ማለት ሄሮድስ ክርስቶስ የአይሁድ ንጉስ ነው ሲባል በዛም እንደ እሱማ ከነገሳለና 14,000 ህፃናትን በአንድ ጀንበር ነው የቤት ቆጠራ አላለን ተጠራና አረዳቸው፣ ገደላቸው። ይሄኛውም ምናልባት እንግዲህ እሳቸው ቀብተውት ሊሆን ይችላል፣ መጥፋት አለበት አለ። የኔታ ይባቢ ዲፊኒሽን በመቀባት ነው ብለዋል። ስለዚህ የብልጽግና የፕሮቴስታንቱ ክፍል ያምናል፣ ደግሞ ይሄ በጥንቆላው ያምናል። ይሄ ህልማየው እግዚአብሔር ተናገረኝ እንደዚህ ያለኝ ናይጄሪያ ድረስ ሄደው የናይጄሪያ ጠንቋዮች ቀብተዋቸው ሞልተዋቸው
እጽና ሶፍት ሰጥቷቸው ማሐረም ሰጥቷቸው መጥተው እዚህ ሰውን በጫማ ጥፊ የሚቀጠቅጡ ስለሆነ እኚህ ምናልባት እንግዲህ ዘመንን ቀብተውት ሊሆን ይችላል በሚል እንቅልፍ እረፍት አጥተዋል። ስለዚህ አብይ አህመድም ዳንኤል ክብረትም ወደ አዲስ አበባ ይምጡ ብለዋቸዋል። አዲስ አበባ መጥተው ምን እንደሚያደርጓቸው አናውቅም ማለት ነው። ስለ አባቴ የንታ ይባቤ ይመለከተኛል። ይሄ ፖለቲካዊ ይዘት አይደለም፣ እምነቴ ነው። ተዋጆ ታረዱላ ተማይቶሉላ ታረዱላ ተማይቶሉላ ትቋላ ላይ ታረዱላ ተማይቶሉላ ታረዱላ ተማይቶሉላ ኢብላ ላይ ታረዱላ ተማይቶሉላ ታረዱላ ተማይቶሉላ ወልባ ላይ ታረዱላ ተማይቶሉላ ታረዱላ ተማይቶሉላ ትቋላ ላይ ታረዱላ ተማይቶሉላ ታረዱላ